Uh-huh. You know what it is. Alright, guys. ዛሬ የሆነ burning issue ነው የምናወራው። burning issue ስለ አሜሪካውያን ሲንግሎች፣ ስለ አሜሪካውያን አሜሪካ ውስጥ ስለሚኖሩ ዲያስፖራ single baby mamas and everybody who's latte. ስለ ላጤዎች ነው የምናወራው። አሜን። ሰዎች ግን ምንድነው ችግሩ? ችግሩ የት ነው ያለው? የቱ ጋ ነው የተሳሰረው ማይፈታው ነገር? ላይክ የከበደን ነገር እልባት ማግኘት ያልቻለው ነገር። እኔ ላይክ እስቲ ስም ልጥራ። እኔ ብዙ ፎሎወር ያለኝ ቲክታክ ላይ ነው። ኦልሞስት 42 ሺህ ፎሎወር ወደ 43 እየተጠጋው ነው። ሶ ዩቱብ ላይ ይሄን ያህልም አልታወቅም። ማንም ሰው አያቀኝም ዩቱብ ላይ። ሶ አላዛርን ሁላችሁም ታውቁታላችሁ። ቲክታክ ላይ አላዛር 4K። እስቲ የአበሻ ሴት ለትዳር የምትሆን ሴት አስተዋውቀኝ፣ የአበሻ ሴት አጣብሰኝ ምናምን። ብሮ እኔ በህይወቴ ብየው ማላቀው ነገር ነው። ምክንያቱም we are distant, you know, everybody is distant. so አሁን ሰዎችን ከሰው ጋር እንዲያስተዋውቁን ከሴቶች ጋር ለፍቅርም ይሁን you know for relationship ሰዎችን የምንጠናበት የምንጠይቅበት አይነት ሶሳይቲ ውስጥ ነው የምንኖረው። you get what I'm saying? እኔ በጣም ወሮ በላ ነኝ። ሻሸመኔ ጌዲዮን ብላችሁ ጠይቋቸው። እኔ ሴት ተሰጥኦዬ ነው፣ እግዚአብሔር ምስክሬ ነው፣ ተሰጥኦዬ ነው። ተናግሬ ጅንጀና ነው የምትሉት? ጅንጀና ላይ በጣም ነምበር 1 ነኝ። ሻሸመኔ ጌዲዮን ብላችሁ ጠይቋቸው በዘጠናዎቹ። እና አሁን ግን እዚህ ሀገር ላይክ ሰው you know እሱ ያለው ዳለስ ቴክሳስ፣ እኔ እዚህ ሚዙሪ ቁጭ ብዬ ላይክ እስቲ ሶሻል ሚዲያ ላይ ሴት አስተዋውቀኝ፣ ላይክ የአበሻ ሴት ላይክ ሰለቸን፣ የአሜሪካ ዴቲንግ ላይፍ አሜሪካን ውስጥ ከዛም ከማላቀው ዝርያ ከዚህ ሁሉ ዝርያ ጋር መኖር ሰለቸኝ። በቃ ለምን ላይክ የድሮ you know የልጅነቴ ላይክ ያደኩበት የማቀው የወንዜው ምናምን አለ አይደል ፍቅር የሚባል ነገር don't worry about like እዚህ ሀገር ስላሳለፍናቸው የተለያዩ አይነት ሴቶች ከዚህም ከህንድ እስከ እብድ ነው የሚሉት is too much guys። እና ግን እኮ አላችሁ በሚገርም ሁኔታ in every state concentrate ያደረጋችሁ or you are on deportation list or you don't have a legal paper to live in this country. Like I said, you might be on deportation list. ግን ለምንድነው like እኔ የራሴ ህይወት አለኝ አይደል? የራሴ ህይወት አለኝ you know እኔ ድሮ አንድ የላንጉጅ ስኩል የሚያስተምር ጓደኛ ነበረኝ። ላንጉጅ ስኩል የሚያስተምር ጓደኛ ነበረኝ። ሰዎች ይሄ ቤት ይታያችኋል? እዚህ ቤት ውስጥ ነው የምኖረው። በጣም ትልቅ ሳሎን አለው። በጣም ግብዳ ዳይኒንግ ሩም አለው። 2 መኝታ ቤቶች አሉት። ንጹህ ባትሩም አለው። ኪችን አለው። ምንድነው ቆይ የሰው ልጅ የሚያስፈልገው? ትራንስፖርቴሽን አለኝ። ኦኬ ምንድነው የሰው ልጅ የሚያስፈልገው?
ምንድነው ሴቶች ከሰው የምትፈልጉት? እና እኔ ላይክ ሶሻል ሚዲያ ላይ ወጥቼ ያለመድኩትን ያለመደብኝን እስቲ ኢትዮጵያዊ ሴት it has to be though it has to be ኢትዮጵያዊ ሴት እንጂ ለሌላ ሴት እናቅበታለን። ኦኬ ሌላ ሴት የሌላ ሀገር ሴት ምናምን ከሆነ እናቅበታለን ምንም ችግር የለም በራሳችን እንጨርሰዋለን። ግን በኢትዮጵያኖች ሲሆን ጫወታው ሰው መጥናት ጀምረናል። አስተዋውቀን አጣብሰን አጣብሽኝ አጣብሰን እያልን ሰው መጠየቅ ጀምረናል። ኦኬ በጣም ይገርማል። እኔ እስከማውቀው ድረስ እዚህ ሀገር ውስጥ አሜሪካን ውስጥ በጣም ሄቪ የሆነ ኮንሰንትሬሽን አለ። ኦኬ ብዙዎቻችሁ ትፈልጋላችሁ ወንድ ቴክ ኬር የሚያደርጋችሁ ፋይናንሻሊ የሚረዳችሁ it could be like emotional support a partner ትፈልጋላችሁ ግን የት እንደምታገኙት አታውቁትም። እኛ ደግሞ እዚህ ያለነው ሰዎች ደግሞ የምንፈልገው ሰዎች like a magnet, you know what I'm saying, finding out a positive energy, like to be connect with you. You get what I'm saying? To be connect with you. አላችሁ በየስቴቱ ቀደም ያነሳውላችሁ ነገር ላንጉጅ ስኩል የሚያስተምር አስተማሪ ጓደኛ ነበረኝ ብያችሁ። በቃ የሆነ እዚች ጋር ፍራሽ አለ፣ ፍራሽ እዛ ጋር ቡታ ጋዝ አለ፣ ቡታ ጋዝ ፍራሽ እና በቃ እዛች ጋር መቀመጫ ምናምን ኑሮ እኮ ከባድ አይደለም። እኛው ነን ያከበድነው። ኑሮ ከባድ አይደለም። ኦኬ እኔ ግድ ምን ያህል ገንዘብ እንዳለኝ እንደዚህ ምንድነው የሚሉት የቲክቶክ ትሬንድ እንደዚህ ገንዘብ እንዲስታክ አድርጌ ምናምን ካልዘፈንኩበት አታምኑም። ሰው ይሄ ሰውዬ ቴክ ኬር ያደርገኛል ብላችሁ በወንድ ልጅ ልባችሁ አይነሳሳም ወይ አትፈልጉትም። ምክንያቱም ብዙ ጊዜ የምትፈልጉት ገንዘብ ነው። ራይት ማኒ ነው የምትፈልጉት። እንደዚህ አይደል? እንደ ስትሪፕ ክለብ ገንዘብ ሲበተን መኪናዎች ምናምን ካላያችሁ you don't feel confident ከዛ ሰውዬ ጋር ፊውቸር ይኖረኛል ብላችሁ ማሰብ ይከብዳችኋል፣ ትፈራላችሁ። ቀደም ያነሳውላችሁ ያ ላንጉጅ ስኩል አስተማሪ የቋንቋ አስተማሪ የነበረው ጓደኛዬ እሱ ሳስበው በጣም አሁን ድረስ ላይክ በጣም የሚወዳት ገርልፍሬንድ ነበረችው። they both lovely, they both so lovely, like እዛች ጋር ፍራሽ እዚች ጋር መቀመጫ እዛች ጋር ቡታ ጋዝ ምግብ እዛ ጋር የሚበስል ምግብ ተቀምጧል ምናምን guys, it's not more than that. Even though we live in first world country, in civilized country, የሰለጠነ ሀገር ትልቅ ሀገር ውስጥ ቢሆን የምንኖረው ቤዚክ ኒድስ ኦኬ ቤዚክ ኒድስ ዋን እዛ ጋ ያለው ፍሪጅ፣ ሁለት እዛ ክፍል ያለው መኝታ ቤት ወይ እዛ ጋ ያለው ሌላ መኝታ ቤት፣ ሶስት የምትበይበት ቦታ የምትበላበት ቦታ፣ አራት ኢንተርቴንመንት ሴክሽን ራስህን ፈታ የምታደርግበት ሴክሽን። ይሄ ቤዚክ ኒድስ ይባላል። የሚያስፈልግ ነገር ሰው ሲኖር በዕለት ተዕለት ድርጊት ውስጥ የሚያስፈልግ ነገር እና እንደነገርኳችሁ የሆነ ኮንሰንትሬትድ የሆነ ኮሚኒቲ አለ። like could be you are in deportation list, you are asking for asylum,
You are illegal in this country while Trump is in office. So, and we are here to rescue your ass. Most of us are here to rescue your ass, but you don't give us a chance. እድሉን አትሰጡንም ወይ አታውቁንም። እድሉን አትሰጡንም ወይ አታውቁንም። ብዙዎቻችሁ ሲቲዝን ከሆነ ኢትዮጵያዊ ሲቲዝን ከሆነ ነጭ አሜሪካዊ ጥቁር አሜሪካዊ ጋር ተጋብታችሁ እዚህ ሀገር ኢሚግሬሽን ስታትሳችሁ ማስተካከል ትፈልጋላችሁ። እሱን ነው ያልኳችሁ። እሱን እድል ልስጣችሁ። እኔም ትዳር ፈላጊ ነኝ ብዬ ኦልሬዲ ሶሻል ሚዲያ ላይ ቲክታክ ላይ ተናግሬዋለሁ። ግን it has a process, okay? ከሰዎች ጋር ሊንክ ለማድረግ ከሰዎች ጋር ለመገናኘት ከሰዎች ጋር የሆነ አይነት ሶሉሽን ላይ ለመድረስ it takes time and that make me impatient, okay? So please don't be too cocky, okay? Don't be conceited, don't be too cocky, okay? just የሚያስፈልጋችሁ ነገር ብዙዎቻችን አለን፣ ግን ብዙዎቻችን እስካሁን ሲንግል ነን። ኦኬ የኔ ብቻ ኢፈርት ላይሆን ይችላል የሚያስፈልገው። እኔ ጋር መተሽ እኔ ጋር መኖር ብትጀምሪ አንቺም ሰርተሽ እዚህ ላይ መጨመር ትችያለሽ። ኦኬ እኔም ባንቺ ሞቲቬትድ ከሆንኩኝ እኔም እዚህ ላይ ሌላ ብዙ ነገር መጨመር እችላለሁ። አብረን ማደግ እንችላለን። you get what I'm saying? አለ ፖቴንሻሉ አለ። በጣም ብዙ ኮንሰንትሬትድ የሆነ ኮሚዩኒቲ separated, undestined, like clueless, ruthless. When I say, I'm not saying ruthless, like a root, a tree root is needed for your certainty to stay in some country. I'm not saying ruthless, but most of you confused people has no roots to be stable. You need some certainty. You need some stability to manage your life, to manage your future, to manage your tomorrow. You get what I'm saying? Okay. እኔ የኢሚግሬሽን ችግር አለብኝ፣ አሳይለም ጠይቄያለሁ፣ ምናምን ፕሮሰስ እያረኩኝ ነው፣ ጨቡዴ ሊፈርምልኝ ነው፣ ጨቡዴ ለአገባሻለሁ ብሎኛል ምናምን። ምን አባሽ ነገርኩሽ አይደል? እኔ እዚህ ሀገር 20 ዓመት ሊሞላኝ ነው እዚህ ሀገር እየኖርኩ ያለሁት 20 ዓመት። you get what I'm saying? 20 years. and most of my life እዚህ ሀገር ስኖር ዴት ያረኩት 90% ነጮችን 10% የተለያየ ዝርያ 10% የተለያየ ዝርያ በብዛት ዴት ሳረግ የነበረው ነጭ ሴቶችን ነው። ግን እንዳየዋቸው ከሆነ ብዙዎቹ የራሳቸው ችግር አለባቸው። ሜንታሊ እኔ ከምን አይነት ቤተሰብ እንደመጡ አንዳንዶቹ ላይ እርግጠኛ አይደለሁም። ቤተሰባቸውን ማቃቸውም ሴቶች ነበሩ። ግን በብዛት ኢትዮጵያ ውስጥ አንድን ሴት ስታፈቅራት ወንድሟን ታውቀዋለ፣ ቤተሰቧን ታውቀዋለ፣ ጓደኞቿን ታውቃቸዋለ። ለዛ ነው የምትስማት። you get what I'm saying? ከየት እንደመጣች የት እንዳደገች በማ ሬይዝ እንደተደረገች የማ ልጅ እንደሆነች ጓደኞቿ እነማን እንደሆኑ አባት እናቷ ማን እንደሆኑ ስለምታቅ ትስማታለ። ኦኬ ሴክስ አይደለም የምትፈልገው ከሷ፣ ትስማታለ፣ ታቃታለ።
ማንነቷን ታውቀዋለህ። ሶ ሄደ ማንም ታረጋት ትዝማታለህ። ይገወራምሴን የታባቷ ማቃትን ነጭ ነው እኔ የምስመው የትም ላይክ ኦኬ ስራ ቦታ ተገናኘን፣ መንገድ ላይ ተገናኘን፣ ካፍቴሪያ ተገናኘን፣ ክለብ ተገናኘን፣ ሁካ ላውንጅ ሺሻ ስታጨስ ተገናኘን። እንዴት አባቴ አድርጌ ነው የማላቃትን ሴት የምስመው? የታባቷ ማቃትን ሴት ነው የምስመው። እዚህ ሀገር በብዛት የሚያጋጥሙን ሴቶች ታሪካቸው ከየት እንደሚጀምር አናቅም፣ ወዴት እንደሚሄድ አናቅም፣ አመጣጣቸውን አናቅም። ኦኬ ይሄ የከተሜ ላይፍ ይባላል። የከተሜ ላይፍ እኔ በቀን ውስጥ እዚህ ሀገር ወጥቼ ኢን ኤቭሪዴይ ላይፍ ዛሬ ያየኸውን ሰው ነገ ብታይ አታስታውሰውም። በየቀኑ የምናያቸው ሰዎች አዳዲሶች ናቸው። የምሰራበት ቦታ ወይም ደግሞ የምትኖርበት ሪሞት ዮ ኮሚዩኒቲ እዛ አካባቢ የተወሰነ ሰው አይደንቲፋይ ወይም አይተ ሬኮግናይዝ ያደረከው የሆነ ሰው ይኖራል። ግን ኢን ኤቭሪዴይ ላይፍ ኢን ስትሬት መኪና ስትነዳ፣ ስትንቀሳቀስ፣ ወክ ስታረግ፣ ውሻህን ይዘ ጡል ጡል ስትል እምታየው ሰው በአጠቃላይ ከተማ ውስጥ ከቀን ወደ ቀን የተለየ ነው። ማንንም መለየት አችልም። ኦኬ ሶ በእንደዚህ አይነት የከተሜ ኑሮ በእንደዚህ አይነት ህይወት የምታገኛትን ሴት ኦኬ ዛሬ አገኘሃት፣ እቤት መጣች፣ ብዙ ነገር አደረጋችሁ፣ አወራችሁ ምናምን፣ ግን ያ ነገር ስር የለውም። ኦኬ እውነተኝነት የለውም። ሜቢ she won't have some fun መጠጣት፣ መዝናናት፣ ሴክስ ፈልጋ ሊሆን ይችላል። ኦኬ ያንን ነገር ማግኘት ትችላለህ። ግን ቅድም እንደነገርኩ የታባቷ ቤተሰቧን፣ አባቷን፣ እናቷን፣ ጓደኞቿን አስተዳደጓን የማታውቃትን ሴት እንዴት እንደኔ ጥንቁቅ ካልሆናችሁ ወይ በሽተኛ ነህ ወይ የሆነ ችግር አለብህ። ኦኬ እንደዚህ አይነት ሴቶችን የምትስሙና አንፕሮቴክትድ የሆነ ሴክስ ከእንደዚህ አይነት ሴቶች ጋር የምታደርጉ ወንዶች ዋች ዩሰልፍ። የከተሜ ህይወት፣ የአሜሪካዊ ከተማ ህይወት በጣም ሪስኪ ነው። በጣም ሪስኪ ነው። ኦኬ ሶ እኔ ቀደም እንደተናገርኩት ብዙ ኮንሰንትሬትድ የሆነ ኮሚኒቲ እንዳለ ይሰማኛል። በጣም ብዙ አንሰርቴኒቲ ላይክ ብዙ አይነት የሬዚደንሲ ስታተስ እንዳለ ይታወቀኛል። ብዙ አይነት ሬዚደንሲ ፕሮብለም ያለባችሁ፣ ኢሚግሬሽን ችግር ያለባችሁ ሰዎች አላችሁ። ግን እዚህ ሀገር ረጅም ዓመት እየኖረ ሲንግል ሆኖ የሚኖር ሳያገባ የሚኖር ታማኝ አፍቃሪ ቴክ ኬር ሊያረግሽ የሚችል ሲንግል ሰው እንዳለ ታውቃላችሁ ወይ? ኦኬ you could be anywhere but የምትኖሪበት status every time year to year time to time it becoming like dangerous, uncertain. You want to make money, you want to keep living in this country, but immigration is a big monster. Trump is a big monster too, immigration wise. He don't like illegal immigrants. So አሰፋነው እንጀራውን በስሎ እንዲወጣ እንዲያርገን እንጨርሰው። እኔ እዚህ ሀገር
በመጣው በስድስተኛው ዓመቴ ነው ሲቲዝን የሆንኩት። እዚህ ሀገር በመጣው በስድስተኛ ዓመቴ ነው ሲቲዝን የሆንኩት። ሶ ፎር ሞር ዛን 13 12 ዓመት 13 ዓመት I was citizen ግን ላይክ ኢትዮጵያ ውስጥ የመሄዱን ቻንስ አላገኘሁትም። ምክንያቱም እንዳለ ቤተሰብ ያለው እዚህ ሀገር ነው። ቤተሰብ ኢትዮጵያ ቢኖረኝ እናት፣ ወንድም፣ አባቴ ኢትዮጵያ ቢኖር በየአመቱ የመሄድ እድልም ግዴታም አለብኝ፣ እድሉም ይኖረኛል። ያ ነገሬ ግን እኔ እዚህ ነው እንዳለ ቤተሰብ ያለው እዚሁ የተደጋገፍን እዚሁ ነው ህይወታችንን እየገፋን ያለ ነው። That's why I always come to the social media and insist you guys, if you have some residency status, problems, asylum seekers, እስቲ ኑና አናግሩኝ። መግባባት የምንችል ከሆነ መዝለቅ እንችላለን። ይታያችኋል ይሄ ቤት። እስቲ ኑና እንኑር። ምንድን ነው የምትፈልጉት? ይኸው ቤት አይደል? እዚህ ጋር መኝታ ቤት አለ፣ እዚህ ጋር መኝታ ቤት አለ፣ ኪችን አለኝ፣ የምትበላበት ክፍል አለ። I'm so sorry የምትበይበት ክፍል አለ። ስለ ወንድ አይደለም እያወራ ያለሁት። Be careful about that. I'm straight. So let's live a simple life. Simple የሆነ human የሆነ ነፃ የሆነ like ስቲግማ የሚባል ነገር አለ አይደል? ስቲግማ ጥሎሽ ምናምን ብራ አሮን ነው። ምን እንደምታስቡ ስለ ጥሎሽ ነው የምታስቡት? ስለ አባቴ ምን ይለኛል ምናምን it's like all of that is like culturally complicated, it's like clueless የሆነ ሜንታሊቲ ነው ያላችሁ። ስለ ትዳር ስለ ሪሌሽንሺፕ ስታስቡ ክሉለስ የሆነ ብላይንድ ፎልድድ ሆናችሁ ነው የምትንቀሳቀሱት። አታውቁትም ምን እንደምትፈልጉ፣ ምን እንደሚበቃችሁም አታውቁትም። እኔ እርግጠኛ ነኝ ከሆነች ነጭ ሴት ጋር መዝለቅ ብፈልግ አላምናት። ኦኬ ይሄ ቤት በኔ ስም ነው። ኦኬ ይሄ ቤት የዚህ ቤት ሪስፖንሲቢሊቲ አለብኝ። ግርግዳ ቢገነጠል፣ በር ቢሰበር፣ እቃ ቢዘረፍ እዚህ ቤት ውስጥ ስላለው እያንዳንዱ ቁሳቁስ ኃላፊነት ፈርሜ ነው የምኖረው። የትኛዋን ነጭ አምኜ እዚህ ቤት አስገብቼ ባይ ሃኒ አል ቢ ባክ ኢን ናይት ታይም ማታ እመጣለሁ ቻው ብያት በወጣ ይሄንን ቤት ምን እንደምታረገው አላቅም። ይገወራም ሳይን እዚህ ቤት ውስጥ ሊፈጠር የሚችለው ነገር አይታወቀኝም፣ አንተማመንም። ለዛ ነው አበሻ ሴት እኔ ቤት ብትመጣና ከኔ ጋር መኖር ብትጀምር ያለምንም ጥርጥር ይሄንን ቤት አምኜ ኦኬ ሃኒ ሲዩን ናይት ታይም ማታ እንገናኛለን ባይ ብያት ጥዬ ወጥቼ በሙሉ ልብ ማታ ስመጣ በሰላም መግባት እችላለሁ። ኦኬ so think about it, think twice guys, ladies ብዙ ላጤዎች አለን፣ ይሰማኛል የሆነ አይነት ፊሊንግ we are here for you ለናንተ እዚህ ነው ያለነው። so open your heart and search for significant thing. Don't go abstracted, don't go like clueless. There is reality here. There are single men looking for Ethiopian girl. We are looking for true love, what we call Habesha love, true love. So we still here, okay? Peace out.